አጠገብ ላለው ሰው ቢሊየነሩ እንኳን ደህና መጣ በለው። ነገር አጠገብ ላለው እያሳቀ ስላልሆነ ነው በለው። ነካ አድርገህ ተሳስተሃል በለው። ጌታ መልካም ነው። በደንብ አስተውላችሁ ዛሬ ስሙኝ። በጣም ሲሪየስ የሆነ ነገር አወራችኋለሁ። ንግድ መነገድ ብቻ ሳይሆን ከንግድ ጋር ተያይዞ በህይወት ውስጥ ያሉ ነገሮች አሉ እና እነኚህ ነገሮች ወይ ያለመዋል ወይ ያጠፋዋል። ስለዚህ አእምሮን ሰፊ አድርጋችሁ ለመነገድ ብቻ ሳይሆን በዛ ደግሞ የህይወት ምዕራፋችሁን እንዴት መምራት እንዳለባችሁ ባላንስ አድርጋችሁ መሄድ ይኖርባችኋል። ብዙዎችን ሉዝ ያደረግነው ባላንስ ያልሆነ አካሄድ ሄደው ነው። ግን ባላንስ የምናደርግበትን የመንፈስ ቅዱስን ጥያቄዎችን መጠየቅ ከእግዚአብሔር ጋር መልካም ነው ብዬ አስባለሁ። እኔ እርግጠኛ ነኝ ገንዘብ እንደምታገኘው፣ በሱ አልጠራጠርም። ባህሪያችሁ ምን ይሆናል ነው የኔ ጭንቀት። የዚህ ምድር ላይ አገልጋይ የነበሩ በጌታ በጣም ቤተሰብ የነበሩ ነገር ግን አውሮፓ ምድር ላይ ያሉ በጣም የሚደንቃቸው ኦልሞስት 90% የሚሆነው ክርስትናን አይኖረው፣ ክርስትናን ይተዋል። ይሄ የሚያሳየው ባላንስ ያልሆነ አስተሳሰብ አለ ማለት ነው። እዚህ ምድርም ገብቼ የመጀመሪያው አመቶች ላይ አስተማርኩ። የሚደንቃቸው ነገር ብዙዎቹ ወደ ሚሊየነርነት ገቡ። 80% የሚሆኑት ኩዛላ ዜና ዙማንዳ ትርጉሙን አንተ ፈልገው። ለዚህ ነው ያቆምኩት የነበረው ማስተማርን። አሁን ግን ወጥሬክም በቴሌግራምም ይሁን በምን አልተውህም። እና ደግሞ ትንሽ ወለፍ ዘለፍ ካልክ ከገባ ገብቷል። ማግኘት እንደቻልክ ከእጅህም መውሰድ እንደሚቻል አውቃለሁ። ስለዚህ መስራት ያለብህን ነገር እነግርሃለሁ። እግዚአብሔር ይባርካል። 100% ነኝ። እሱ ብዙ ችግር የለብኝም። ነገር ግን መቀጠልና አለመቀጠል ግን እጅ ላይ ይሆናል። ዛሬ ተነስተ ኩበት ለቅመ መሸጥ ብትጀምር ያንተ ኩበት ይፈለጋል። ምክንያቱም ያ መንፈስ ይሮጣል አብሮክና መንፈሱ አብሮ ለመስራት የኩበት ነገርክ አይደለም። እግዚአብሔር የሚፈልገው በዛ በገንዘቡ ባለ ሀብት ማምለክ ይቻላል ወይስ አይቻልም ነው ጌሙ። ማምለክ ሳትችል ስትቀር ነው ጥፋት የሚመጣው። ስለዚህ
ዛሬ የተወሰኑ ነገሮችን ነግራችሁና የዚህ ሀገርን ሀብት የያዘውን መጀመሪያ እንመተዋለን። እዚህ ሀገር ላይ የፈለገ የጥንቆላ የሟርት የአስማተኛ ሞራ ገላጭ ወይም ታንሳቢ በሶስት መንገድ ነው የሚሰሩት። ሶስቱንም እናፈርስና እኛ ደግሞ በመልአክ እንዴት መነገድ እንደሚቻል እናያለን። አሜን። ድንገት ስታመልኩ የነበራችሁ ሰዎች ቅር እንደማይላችሁ እርግጠኛ ነኝ። ምክንያቱም ጨቡዴውን ዛሬ አደባባይ ያሰጠዋለሁና ድንገት ቤተሰብክ ራሱ ሰብስቦ የመጣው ሀብቱ ምናምን ከሆነ ዛሬ ያበቃለታል። ኢቭን ቤተሰብክ አንተ ተለይታቸው ልትሆን ትችላለህ። ነገር ግን እነሱ በዛ እየኖሩ ተጠቃሚ ሊሆኑ ይችላሉ። ዛሬ ያበቃላቸዋል። ምክንያቱም ብዙ ነገር መረበሽ ካለበት፣ መነቅነቅ ካለበት፣ መንቀሳቀስ ካለበት ሁሉ ነገር መንቀሳቀስ አለበት። አባት ሆይ እናመሰግናለን። ቃልን ግለጥ፣ አስተምረን፣ ዓይናችን ክፈትልን በኢየሱስ ስም አሜን። እግዚአብሔርና መንፈሱ በስራ ላይ ነው ወይ በሚል ነው የምናደርገው። እግዚአብሔር መንፈሱ በስራ ላይ ነው ብሎ ነው ወይ ያለው? ሁላችን መልሳችን አዎ እግዚአብሔር በስራ ላይ ነው። ነገር ግን ስለ እግዚአብሔር ማወቅ ያለብን የተወሰኑ ነገሮች ይኖሩናል። ባዝው ለኔ እግዚአብሔር የእግዚአብሔር ቃል ነው። በደንብ ስሙ። ለኔ እግዚአብሔር የእግዚአብሔር ቃል ነው። ከዛ ውጭ ያለው አይገባኝም፣ ሊገባኝም አይችልም። የፈለከውን ስዕል መሳል ትችላለህ፣ የፈለከውን ማውጣት ትችላለህ። አንዳንድ ሰው እግዚአብሔር ማለት እጅና እግር የሌለው መንፈስ አድርጎ ነው የሚስለው። አንዱ እጅና እግር ያለው፣ አንዱ ደግሞ በሰው ስሎ ሶስት ሰዎች ስሎ አብ ወልድ መንፈስ ቅዱስ ብሎ ስሎል ነው። አንደኛው ደግሞ ትልቅ ነው እና በቃ ይሄ ነው ይላል። ነገር ግን የእግዚአብሔር ቃል ምን ይላል? እግዚአብሔር የሚያስብለው ራሱ እግዚአብሔር ቃሉ ነው። በቃ አለቀ። ከቃሉ ውጪ እግዚአብሔርን ማንም አያውቀው። አንዴ እግዚአብሔር ጨለማ ነው ይለዋል፣ አንዱ ብርሃን ነው ይላል፣ አንዱ ደግሞ ጨለማና ብርሃን ነው ይላል፣ አንዱ እንደዚህ ነው። ነገር ግን እግዚአብሔር ማን ነው ብለህ ስታስቀምጥ እግዚአብሔር ቃሉ ነው። ስለዚህ ቃሉ የሚለው ራሱ እግዚአብሔር ነው። በቃ አለቀ። ይህንን ፋይል ዝጋ በአእምሮክ ውስጥ። እግዚአብሔር ማለት ለኔ ቃል ነው። የትኛው ቃል? እኔ እግዚአብሔር ብሎ ያወራው ቃል በሙሉ የማን ቃል ነው? እግዚአብሔር ነው። ስለዚህ ሊታይ የማይችል አምላክ ነው። ስለዚህ መጽሐፍ ቅዱስ ውስጥ ሮሜ ምዕራፍ 1 ቁጥር 19ና 20 እንመለከታለን። ሮሜ ምዕራፍ 1 19ና 20 ምን እንደሚል ተመልከቱ። እግዚአብሔር ስለገለጠላቸው ስለ እግዚአብሔር ሊታወቅ የሚችለው በእርሱ ዘንድ ግልጥ ነውና፣ ሊታወቅ የሚችለው በእርሱ ዘንድ ግልጥ ነውና። ከዛስ የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩበት ታውቆ ግልጥ ሆኖ ይታያልና። እንግዲህ ግልጥ ሆኖ የሚታየው በስራ ነው። ነገር ግን የማይታየው ማንነቱ ግን በቃል ውስጥ ነው። ስለዚህ አሁን በደንብ አእምሮን ስታስበው እግዚአብሔር ማለት ቃል ነው። ቃሉ ግን በእኛ ህይወት ውስጥ ምን ይላል? ይሰራል። በቃ አለቀ። አሁን እግዚአብሔርን ስትስለው ቃሉ ነው። ቃሉ ግን በእኛ ህይወት ውስጥ ተስሎ ይታያል። ይሄ ወሳኝ የሆነ ቃል ነው። አንደኛ ነገሥት ምዕራፍ 3 ቁጥር 5ና 6 ቁጥር 3 መጀመሪያ እናንብበው። አንደኛ ነገሥት ለምን ሰለሞን ባለጠጋ እንደሆነ፣ ምክንያቱም ይሄ የቢዝነስ እንትን ስለሆነ ፕሮግራም ስለሆነ በቀጥታ ተገልጦ በስራ ላይ እንደሚታይ እግዚአብሔር በስራ ላይ እንደሆነ የሚያሳይ ነገር እንመልከት። ሰለሞንም ይህን ነገር ስለለመነ
አንደኛ ነገሥት ምዕራፍ 3 ቁጥር 5 እንጀምረው። ከዛ ብናረገው ጥሩ ስለሆነ እግዚአብሔርም በገባዖን ለሰሎሞን በሌሊት በሕልም ተገለጠለት። እግዚአብሔር ምን እንድሰጥህ ለምን አለው። ከዛ በኋላ ቁጥር 3 ላይ እንሂድ። ሰሎሞንም እግዚአብሔርን ይወድድ ነበር። ዲዱሲናው አሁን ሰሎሞን እግዚአብሔርን ይወድድ ነበር። ዳዊት ግን ሲባል ዳዊትም እግዚአብሔርን ስለወደድኩ፣ ሰሎሞን ግን ነበር። ገንዘብ ካገኘ በኋላ ሰሎሞን የት ሄደ ለሚለው ሌላ ዘመን አወራ አለው። ምን አይነት የህይወት ምዕራፍ ውስጥ ገባ፣ ምን አይነት የህይወት አቅጣጫን ያዘ። ገንዘብ ሲኖርክ የምትሄድበት መንገዶች እንዴት እንደሚከፉ፣ ያ ማለት ገንዘቡን መጠቀም ስትጀምር ወዳልተፈለገ የህይወት ስርዓት ውስጥ ገብተክ ይሄን ያህል ቢሊየነር ሆኖ ይሄ ሰውዬ እንዴት ሉዝ እንዳደረገ ሌላ ቀን እነግርሃለሁ። ነገር ግን አሁን ልነግርህ የማስበው ሐሳብ ግን እግዚአብሔርን ይወድድ ነበረ፣ አሁን ግን አይደለም ነው በሌላ አማርኛ። ስለዚህ እሱን ሌላ ታሪክ ስላለ ገንዘብ ስትይዝ እንደ ሰሎሞንም ልጠፋ ትችላለህ የሚል አስተሳሰብ ያዝና፣ ገንዘብ ግን ክፉ አይደለም፣ እግዚአብሔር በስራ ላይ እንደሆነ ማን እንደሰጠው ያመለክታል። ስለዚህ አንዳንድ ሰዎች የሚናገሩትን ማበላሸት ስላለብኝ ነው። ምክንያቱም ጭፍን የሆነ አስተሳሰብ ሰሎሞን ስለወደቀ ሰው ሁሉ ይወድቃል ማለት አይደለም። ሰሎሞን ከሱ የበለጠ አስተማሪ ስለሌለው ወደቀ። እንግዲያውስ እኛ ደግሞ ከሰሎሞን የሚበልጥ እዚህ አለ። እየሰማኸኝ ነው? ከሰሎሞን የሚበልጥ የት አለ? እዚህ አለ። ስለዚህ ሰሎሞን ስለወደቀ እኛ እንወድቃለን ማለት አይደለም። እንግዲያው በደንብ ተረዳ። ሌላኛው ቁጥር 12 ላይ እንሂድ። 10 ላይ 12 ሰሎሞንም በአባቱ በዳዊት ዙፋን ተቀመጠ፣ መንግስቱም እጅግ ምን አረገች? ጸናች አለ። ስለዚህ እግዚአብሔርን ይወድ ስለነበረ እግዚአብሔር የሰጠው መንግስቱን ነው። በደም ስሙ። ምኑን ነው የሰጠው? መንግስቱን ነው የሰጠው። ስለዚህ የሰሎሞን ልብ ከእግዚአብሔር ሕዝብ ጋር ነበረና፣ በሌላ አማርኛ እግዚአብሔር ለሰሎሞን ለምን ስልጣን ሰጠው፣ ለምን ሀብት ሰጠው ለሚለው ጥያቄ የሰሎሞን ልብ ከሕዝቡ ጋር ነበረና። እንዴት አወቅ ከሕዝቡ ጋር እንደነበረ? እግዚአብሔር ምን ላደርግልህ ዘንድ ትወዳለህ ስል ግራና ቀኙን አላውቅም፣ ይህን ሕዝብ ማስተዳድርበትን ምን ስጠኝ? ጥበብና መንፈስን ማስተዋልን ስጠኛል። አሁን እግዚአብሔር ዋናው ዓላማው ለማንም ሰው ለመስጠት ሲያስብ፣ እንዲረዳው መልአክ ሲያስብ፣ የመጀመሪያ ማሰብ ያለበት ነገር ለሕዝብ ማሰብ ነው። ገንዘብ አግኝቼ እንዲህ ብዬ እንደዛ ከምትል ለእግዚአብሔር ቤት ለዚህ ትውልድ እንዲህ። አሁን ለምሳሌ በጣም ቆንጆ በጣም ማከብረው ልጅ አለ። በጣም እዚህ መቄዶንያ ቢኒያም ማለት ነው። በጣም አይ ሪስፔክት ሂም። ባገኝ ብሎ የሚያስበው ለማን ነው? ለሰው ነው። ምንም አይተው እንደሆነ ሶ ሲምፕል ፐርሰን ለሰው ነው የሚያስበው። ስለዚህ መንግስት ተገዛለት፣ አየር መንገድ ተገዛለት። ምን ያልተገዛለት እዚህ ምድር ላይ? መቄዶንያ ሲባል ጨርቅ አንጥፈው ሁሉ ነው የሚሰጡት። አሁን ራሱ ስንት ቢሊየን እንፈልጋለን ሰዎች ሁሉ ለመስጠት። ለምን? የትኛውም ሃይማኖት ይሁን ፈቃደኛ። ለምን? ለሰው ነው ያሰበው። ራእይ ስታወጣ እኔ ልንገር፣ ለሰው ማሰብ እስካልጀመርክ ድረስ እግዚአብሔር ይባርካል ማለት አይቻልም። እኔ እቅጩን ስማ። ለሰው ማሰብ፣ ሰዎችን ለመርዳት ማሰብ፣ ለተጎዱ ሰዎች ለመርዳት ማሰብ፣ ለታላላቆች ለታናናሾች ማሰብ፣ በነገር ሁሉ ለሌላ ሰው የማሰብ ፕሮግራም ምንም አታጣም፣ ይጨምራል እንጂ የምታጣው ነገር የለም። ስለዚህ ማሰብ ጀምር። ምን አይነት ነገር? መጀመሪያ ምንም ስታወጣ እቅድ ስታወጣ ምንድነው? ለቤተ ክርስቲያን ምን አስባለሁ? ምን አደርጋለሁ? ለቤተ ክርስቲያን በዚህ በቴሌቪዥን ለምታዩ በሙሉ ማወራችሁ ክርስቲያን ለሆናችሁ በሙሉ ኢቭን ክርስቲያንም ባትሆን
ለማሰብ ከጀመርክ እግዚአብሔር ሊባርክ። ምክንያቱም የመንፈሱ አሰራር አሁን መጣላለውና የመንፈሱ አሰራር እግዚአብሔር ከዚህ የሚነሳ ነው። ለምሳሌ እግዚአብሔር ለሕዝቡን አሰበ፣ ስለዚህ ልጁን ሰጠ። አየ በመስጠት ነው የሚጀምረው። ዓላማው ልጁን ሰጠ። ልጁ ራሱን ሰጠ። ስለዚህ ሲስተማቲካሊ ከመስጠት የሚነሳ የህይወት ስርዓት ነው ማለት ነው። ከመስጠት የሚነሳ አካሄድ ነው ማለት ነው። ለዚህም ነው ምዕራፍ 3 ቁጥር 10 ላይ አንደኛ ነገሥት ላይ ስትመጣ ምን ማለት እንደፈኝ ያልጠየከውን ስጦታ ምን እላለሁ እሰጣለሁ። እስ ብናነበው ጥሩ ነውና ለእንትናችን ይሆናል። አንደኛ ነገሥት ምዕራፍ 3 ቁጥር 12 ነው 13 ከ10 ሰለሞንም ይህን ነገር ስለለመነ ነገሩ እግዚአብሔርን ደስ አሰኘው። ከ10 ጀምሬ ነው። እግዚአብሔር አለው ፍርድን ትለይ ዘንድ ለራስ ማስተዋልን ለመንክ እንጂ ለራስ ብዙ ዘመናትንና ባለጠግነትንም የጠላቶችንም ነፍስ ሳትለምን ይህን ነገር ለምንሃልና እነሆ እኔ እንደ ቃል አድርጌሃለሁ እንደ ቃል አድርጌሃለሁ። እነሆ ማንም የሚመስል ካንተ በፊት እንደሌለ ካንተ በኋላ እንዳይነሳ አድርጌ ጥበበኛና አስተዋይ ልቡና ሰጥቻለሁ። ደግሞም ከነገስታት የሚመስል ማንም እንዳይኖር ያለመንከውን ምን ባለጠግነትና ምንን ክብርን ምን ብያለሁ ሰጥቻለሁ። መሰረታዊ ነገር ልንገራችሁ። ዛሬ ስለ መልአክ ስለማወራ በቀላሉ መልአክ ናፍቆት ስላለክ ትጠቀምበታለህ። ነገር ግን ይሄንን መሰረታዊ ነገር ካላወክ ግን ሌባውም ሊገለጥልህ ይችላል። ነፍስ ከገንዘብ አይበልጥበትም። የሀገር ገንዘብን ሁሉ ሊሰጥህ ይችላል። ነገር ግን ዓላማ ከሳትክ ደግሜ ይላል ዓላማ ከሳትክ አልቆልሃል። ፍርሃቴ እኔ አንድና አንድ ይሄ ብቻ ነው። ምክንያቱም በእግዚአብሔር ቤት የመኖር ፕሮግራሙ እግዚአብሔር ዓላማ አድርጎ የሰጠው መንግስቱን ታሰፋበት ዘንድ ነው። በቃ አለቀ። ደግሜ እላለሁ መንግስቱን ታሰፋበት ዘንድ። ማቴዎስ 6:33 ላይ መጀመሪያ ጽድቁንና መንግስቱን ምን በሉ ፈልጉ። ማቴዎስ 6:33 ላይ መጽሐፍ ቅዱሱ ሲያወራ መጀመሪያ ጽድቁን መንግስቱን ፈልጉ ሌላ ሁሉ ምን ይላል ይጨመራል። ሲክ መፈለግ ማለት እግዚአብሔር ምን ይመስላል፣ እግዚአብሔር ምን ያደርጋል፣ እግዚአብሔር መንግስቱ ላይ እንዲህ ባሰፋለት እንዲህ ቢሆንለት ብለህ በገንዘብክ ፈልግ። ደግሜ እላለሁ በገንዘብክ እግዚአብሔርን ለማክበር ፈልግ። ድሃ ስታይ ደስ ይበልክ። በገንዘብክ ያንን ሰው መርዳት። የተጨነቀ ስታይ ደስ ይበልክ። ምክንያቱም ያንን ሰው ለመርዳት ልንገራችሁ መብዛት በሌላ መንገድ የለም። በቃ አለቀ። የእግዚአብሔር ስርዓቱ፣ አካሄዱ፣ አኗኗሩ፣ የህይወት አቅጣጫው ሴጣን በግ ረድልኝ እንትን ሰው ረድልኝ ምናምን በኋላ እመጣልሃለሁ እያለ የሚሄድበት የመንፈስ ሲስተሙ እግዚአብሔር ጋር ስትመጣ የመሰዋት ፕሮግራም ብቻ ነው ያዘጋጀልህ። ስታገኝ የመስጠት ልጆችን እዚህ ምድር ላይ ድሃ አይጠፋም። እዚህ ምድር ላይ እስረኛ አይጠፋም። እዚህ ምድር ላይ የተቸገረ ልጆች የተጥለው እናት አባት አልባ የሆኑ ሰዎች አይጠፉም። እንደዚህ አድርገህ ማታስብ ከሆነ በቃ ለመብላትና ለመጠጣት መኪና ለመንዳት የምታስብ ከሆነ ኪላዙ ነው ሞምቤ ለነመዳንዳ እሱን ዝም ብለህ በእጅም ሰርተክ ታመጣለህ ተጽዕኖ ሳይኖርክ መኖር ስለምትችል። ነገር ግን ተጽዕኖ ማምጣት የምትፈልግ ሰው ከሆነ ደግሜ ይላል ተጽዕኖ ማምጣት የምትፈልግ ሰው ከሆንክ ግን ይሳብቲው
ምርጫውን ውሰድ ምድሪቷን ሼክ ለማድረግ። ምክንያቱም በመጀመሪያ ረድፍ ላይ ለመቆም ምንፈልግ ሰዎች ካለን ይሄ ምርጫችን ይሆናል ብዬ አስባለሁ። ስለዚህም መጽሐፍ ቅዱስ እንደዚህ አለ፣ ስልካችሁ ደስ የሚለኝ ቃል ነው። ስልካችሁ የጎደለባችሁ ነገር አለን? ሉቃስ ምዕራፍ 22 ቁጥር 35 ምንም አልጎደለብንም እንደውም ተርፎናል አሉት። በቃ አለቀ። ለሰው እንደሄዳችሁ ሰውን ካገኛችሁት ለሰዎቹ የሚያስፈልገው ነገር አቅርቦት አደርግላችኋለሁ ነው በሌላ አማርኛ፣ ለናንተም ለነሱ። ስለዚህ አሁን አንድ ነገር ተረዳ። እዚህ ምድር ላይ ያለ ሀብት በሁለት የተያዘ ነው። ወይ በእግዚአብሔር መንፈስ የተያዘ ነው ወይ በሰይጣን የተያዘ ነው። ብላክ ኤንድ ዋይት። ለዚህም ነው ባለጠጎች ሰይጣንን ፍለጋ ወይንም እግዚአብሔርን ፍለጋ ይወጣሉ። ፖለቲከኞች ሰይጣንን ፍለጋ ወይም እግዚአብሔርን ፍለጋ ይወጣሉ። ከሁለቱ የትኛው ምድር ላይ የሚነግስ ወይም በምድር የሚንቀሳቀስ ማንኛውም አካል ከሁለቱ ይወጣ የለም። ማንኛውም ልንገርክ፣ ዝም ብለህ ነጋዴ ሆናለሁ ከእግዚአብሔርም ከሰይጣንም ባልሆን ብትል አኖሩህም። እውነቱን ነግርሃለሁ፣ አኖሩህም። እግዚአብሔርም አኖርም፣ ጨቡዴውም አኖርም። አሁን ያልገባ ነገር እግዚአብሔር ራሱ አሳልፎ እንደሚሰጥ አላወቅም። ዛሬ ለሰላቢው መንፈስ አሳልፎ የሚሰጥበት ምክንያቱ ምንድነው ብትለኝ፣ ቀለል ባለ መልክ አስራት የሚሰጥ ሰው ገንዘቡ እንደሚጠበቅ አስራቱን ስለማይሰጠኝ አገኘው ብሎ ይሰጣል፣ አሳልፎ ይሰጣል። ኢቭን ክርስቲያን ሆንክ ክርስቲያን አልሆንክ። ስለዚህ አሳልፎ የሚሰጥ እግዚአብሔር ራሱ ከለላ አይሆንም። ሻራባራባ ማግራባራባ ጄሬማ ጌታ ይላል እያልክ እንኳን ብትል ትንቢትም ብታወራ ጌታ እያልክ ራቁትን ትሄዳታለህ። እቅጩን ስማ። ብላክ ኤንድ ዋይት። ይሄ ዓለም መተዳደሪያ ደንብ አለው። የመሬት ስበት ማንንም እንደሚስብ ማንንም። ለምሳሌ ቢል ጌት በዓለም ላይ ብዙ በመስጠት የታወቀ ነው። አንድ ጥራልኝ፣ ዓለም ላይ ያሉ በሙሉ ባለጠጎች በመስጠት የታወቁ ናቸው። በመስጠት የታወቁ ናቸው። ለምድርክም ለሌላ ዓለምም በመስጠት የሚያደርጉ ናቸው። ስለዚህ እነኚህ ሰዎች ለምን ይሰጣሉ ብለህ ለምን አታስብም? ኮልጌት የሚባለው ክርስቲያን ስለሆነ 90% ይሰጣል። 90%ን ሰጥቶ በዓለም አንደኛ በዚህ በሳሙና ምርት አንደኛ ነው እና ግራ ይገባል። 90%ቱ ግን ለቤተ ክርስቲያን ነው የሚሰጠው፣ ለበጎ አድራጎት ድርጅቶች ነው የሚሰጠው። ንቃውን አይኔ ከፈት። የሚሰጡ ሰዎች ያጡ የሉም። ህጉን ያውቁታል። ኢቭን በጨቡዴው ዓለም እንኳን ብትኖር ፈረቀሳ በለው ምናምን እየሄዱ ሰዎች የሚሰጡት ምን ይመስላል? ለነሱም ህጉ ያው ነው፣ ለአንተም ህጉ ያው ነው። የመሬት ስበት ነው። ለመሬት ዋጋውን የምከፍልበት ይሁን እግዚአብሔር ይወቀው። ነገር ግን ይሄ ነገር የሚካሄድ ነው። ምድር በሁለት ተከፍላለች። አንተ ወደዚህ ምድር ስትመጣ ጨለማና ብርሃን ሆኖ ነው የመጣው። ደግሜ እላለሁ፣ ሰይጣን ነበረ አንተ ከመወለድ በፊት። ምድር ውሃ ሸፍኗት በነበረ ጊዜ ሰይጣን ነበረ። ምድር ተፈጠረች ነበረ። ስለዚህ ምድርን ካንተ በፊት ያስተዳድር ነበር። ስለዚህ አንተ መጣበት። እኔም ይገባኛል አሳልፎ አዳም ሰጥቶኛልም። አዳምን በፊት የኔ ነበረች፣ ለኔ ተብሎ ነው የተፈጠረው። ስለዚህ ድርሻዬ ሰጠ። እግዚአብሔር ለምሳሌ ይሄ ላንተ ነው ካለ የፈለገውን አይቀይረውም። ስለወደቅ ስለተነሳ ያንተ መሆኑን ራይትን እየቀጠልክ ነው። አሁን እንግዲህ በደም ስማ። የመንፈስ ዓለም ሀብትን ይዟል ከምታስበው በላይ። ይሄ ምድር ገንዘብን በተመለከተ ወይም ሀብትን በተመለከተ ገንዘብ ስልክ የሚቆጠር ገንዘብ አትቁጠር ጭንቅላት ውስጥ። ገንዘብ ማለት አፈር፣ ውሃ፣ ንፋስ እንደገናም ደግሞ አየር ነው። በቃ አለቀ። ገንዘብ ይሄ ነው፣ ሌላ ምንም ነገር የለም። ወይ ከምድር ከዛ ዛፍ በቀለ በለው ከአፈር ውስጥ ነው፣ እንዲወጣ በለው ከአፈር ውስጥ ነው። ሀብት ብለሽ ሳወራክ እነኚህን አስባቸው። እነኚህ ነገሮች ናቸው ነገርን ተቆጣጥረው ያሉት።
ደግሜ እላለሁ ሰይጣንም መቆጣጠር የሚፈልገው አየሩን አፈሩን ድንጋዩን ውሃውን ይሄ ነው ሌላ ምንም የሚቆጣጠረው ነገር የለም ማስተዋይ በደንብ ስማኝ ገንዘብ ብለ በእኔና አንተ ተስማማን እንጂ ወረቀት ላይ የምንገበያየው ይሄንን ነገሮች ነው ከአፈር የሚገኝ ነው ከውሃ የሚገኝ ነው ከአየር የሚገኝ ነው ሌላው ሲሄድ በከሳት የሚገኝ ሌላ ምንም ነገር የለም ምን አለ እስቲ ንገረኝ ስለዚህ እነሱን መቆጣጠር ፕሮግራም ነው ስለዚህ አሁን ሰይጣን የሰውን ገንዘብ ይዟል ብዬ ሳወራ የት ባንክ አሰረበት ምናም ብለ ካሰብክ ሞኝነት ነው የሚቆጣጠረው ይሄንን ዓለም ነው የዚህ ዓለም ሲስተሙን ነው ይሄን ያህል ካልኩ የዚህ ምድር ላይ ማለት በዚህ ምድር ላይ ሶስት በጨለማ ዓለም ሶስት በኩል ነው አጋንንቶቹ ሶስት መናፍስቶች አሉ እነኚህ ሶስቱ መናፍስቶች ናቸው የምድሪቷን ሀብት የተወጥረው ያዙ የሚሰራባቸው መንፈሶች ጠቋር ከበስተጀርባ ያለ ነው ያምልኮ መልክ ስለሚይዝ እንደ አምላክ ስለሚታይ እዚህ ምድር ላይ ነክሶ ያለው ጠቋር ነው የብዙ የሃይማኖት ጀርባው ላይ ስትገባ ጠቋር አለበት ኢቭን ራሱን እንደ ምናምን አድርጎ ነው የሚመጣው መናገር ስለማልፈልግ ነገር ግን የምነግርህ ነገር ቢኖር ጠቋር ከበስተጀርባው ሀብትን በሚያንቀሳቅሱ መመለክ የሚፈልገው እሱ ነው ከበስተጀርባ ሆኖ ግን ሌሎች መናፍስቶችን ነው የሚልከው ስለዚህ ሶስት መንፈሶችን ይልካል ማለት አጋንንቶች ሁሉ አጋንንት አንድ አይነት አይደለም ደግሜ እነግራለሁ ሁሉ አጋንንት አንድ አይነት አይደለም አሰራሩም አንድ አይነት አይደለም ፍላጎቱም አንድ አይነት አይደለም አንደኛው ጋር ይቃወማል አንደኛውን ያስረዋል ይገዛዋል እንደምታስበው ዝም ብሎ ይሄ እንደሚባለው አንድ ምናምን ናቸው አይደሉም አይ የተለያዩ ናቸው የየራሳቸው የሆነ የህይወት ዘይቤ ያላቸው ለምሳሌ አተላ የሚወድ አጋንንት አለ ይሄን ለማወቅ ከፈለክ እኔ ኦፈር አረጋለሁ ጥር ወር ላይ ወይም ጳጉሜ ላይ አሪሲ ሂድ ፈረቀሳ ሂድ ምሳ ውሰዱ ሲባሉ አዳልሙቲ ምን አይነት ምሳ እንደሚወስድ ታያለ እና ደግሞ በጨሌ አውሊያ ያለ ደግሞ ምን አይነት ምሳ እንደሚወስድ ታያለ ግራስኪ ገባክ ድረስ ትመለከታለህ አተላ የሚወስድ አለ ቁሻሻ የሚበላ አለ የሰው አር የሚበላ አለ እንትን ያህያ ፋንዲያ እየጨሰ የሚንከባለል አለ አንደኛውን ይንቀዋል ይጣል እንትን ይለዋል አይፈላለጉ ነገር ግን እውነተኛ የህይወት ፓርታቸው ዛን አንድ ባህሪያቸው ለምሳሌ አዳልሙቲ ከወንድ ጋር ወንድ ለወንድ ሲያደርጉ ታያለ መናፍስት ዓለም ነው በቃ አለቀ ፍላጎታቸው ወደዛ ነው እንግዲህ በደንብ ተረዳ ያንዳንዱ አንደኛውን የሚጠላበት አለ አንደኛውን የሚወዳል ነገር ግን የመናፍስቱ እዚህ ሀገር ላይ ሶስት መናፍስቶች ናቸው የሚደረግላቸው ወደ ሀብት ፍለጋ ሰው ጠንቋይ ቤት የሚሄድበት ዋናው እነኚህ ሶስት ናቸው የመጀመሪያ አውሊያ ጨሌ ነው ያውሊያ ጨሌ ይሄ ከጨሌው መካከል አውሊያ ጨሌ ሲባል ብዙ አይነት ጨሌ አለ ነገር ግን የሚታዘዝልህ ከነሱ ነው እነዚህ አቴቴ ጊምቢ የሀብት መንፈስ ትባላለች አቴቴ ጊምቢ አዳሚ የሻት ዙይ ቤተሰብ ያለ በደም ታውቃላችሁ ይሄኛው ከዘር ወደ ዘር እየተላለፈ መሃል ላይ ስታቋርጥ ባዶ ያረጋል ጭራሽ ራቁት ነው የሚያደርግ ነገሩ ምንም ስጦታ የለም በአመት 2 ጊዜ ያከብራሉ ጳጉሜ 5 ማለት አዲስ አመት ሲገባ አቴቴ ጊምቢ ይደረጋል ቅቤ ይደረጋል እንደየንቱኑ ይለያያል የዶሮ ደም ሊሆን ይችላል የበግ ደም ሊሆን ይችላል እንትን ይልና
እዛ ጨሌው ላይ ይቀባል። ባይዘው ጨሌው ይጠጣል አይምሰል መንፈስ ነው። ጨሌው ራሱ የት እንደሚሄድ ቅባቱ እንትኑ የተቀባው ቅቤው የት እንደሚሄድ ሁሉ ግራ ይገባል፣ ይወሰዳል። የሚገርመው ነገር ኦፋን ሰይፉ ይባላል። ይሄ ኦፋን ሰይፉ ጎንደር፣ ኦፋን ሰይፉ ጎጃም፣ ኦፋን ሰይፉ ወለጋ፣ ኦፋን ሰይፉ እያሉ ኢትዮጵያን ምድር በሙሉ ምን ማለት ነው? ትርጓሜው የኦፋ ዘር ይስፋ። ኦፋ የሚባል አምልኮ አለ። የኦፋ ዘር ይስፋ። ዛሬ አብዛኛው እዚህ ቤት ውስጥ ያለን በእነዚህ ነገሮች ውስጥ አልፈን ነው። ኦፋ የሚባለው ዘሩን ኢቭን እንኳን ወንድ ላይ አይቀመጥም። ጨሌ ያልኖረበት ቤት ይኖራል ብዬ ኢትዮጵያ ውስጥ አላስብም። ምክንያቱም ይስፋ ዘሩ ይስፋ እያሉ ነው የሚቀቡት። ኦፋን ሰይፉ እያሉ ኦፋን ሰይፉ ኦፋን ሰይፉ ሁለ ወደ ደቡብም ኦፋን ሰይፉ አለ፣ ወደዚህ ምስራቁም ምዕራቡም በሙሉ። ስለዚህ ይሄ በአመቱ ወሩን ቀኑን እያሉ ይስፋ፣ በወሩ ላይ ይስፋ፣ በአመቱ ላይ ይስፋ፣ በቀናቶቹ ላይ ይስፋ፣ በሳምንታቶቹ ላይ ይስፋ እያሉ ነው የሚሉት። እነኚህ ምንድነው ሲሉ ገና ሳትገባ እነሱ ሀብቱን ይዙልሃል። ዛሬ አበቃ። ደግሜ ላለው ዛሬ አበቃ። ከዚህ በኋላ አይሰፉም። በፍጹም አይሰፉም። ሊሰፉም አይችሉም። ዘራቸውን ወረስ ነው። የኛ ዘር እያሉ አይደለ? እኛ ደግሞ ዘር አለን፣ ዘራችን ወረሳቸው። በስጋም በመንፈስም ዘረፍናቸው። ጮክ በልና የኛ ተራ ደረሰ በልስ። ድገመው በጌታ ድገመው በጌታ። ብዙ ጊዜ ይሄ ኦፋን ሰይፉ ኢቭን ሚስት ይመርጥልሃል። አንተ ኦሮሚያ ክልል ሆነ ከጎንደር ሚስት ይመርጥልሃል። በዚህ ቀን ትመጣለች፣ ታገኛታለህ፣ ታገባታለህ። የዘርክ ናት። ሲፈለግ ዘሩ ሲፈለግ የሚገርመው ነገር ከየት እንደሆነ ታውቃላችሁ? ከአውሊያ ጋር ቤተሰብ ከሆነ ነው የሚያመጣልህ። ብዙ ክርስቲያኖች ትንቢት ተነግሯቸው አግብተው እንደዚህ ጌታ ነው ያለው። አሁን ማቃት ልጅ አለች። ይሄን ታመልክ ነበረ፣ በዚህ ውስጥ ታመልክ፣ በመካከል ጌታን አገኘች። እንደገና 50ና ትመላለስ ነበር። የሆነ ትንቢት መጣ። የሆነ ሰው መጣና ስሚ የምታገቢው ይሄን ሰው ነው፣ ይሄ ሰው ነው፣ መኪና ያገኝሻል፣ በመኪናው ይጭንሻል፣ እንደዚህ ይልሻል፣ ይህ ማለት ባልሽ ነው ምናምን ሲል ቀኑን ጠበቀችው። በዚህ ቀን በዚህ ሰዓት አላት። በዛ ቀን በዛ ሰዓት ያ ሰውዬ መጣ። ያ ሰውዬ ደግሞ እዛ ኦፋን ጋር ሄዶ እሱም ደግሞ እዛ ተነግሮት በዚህ ሰዓት በዚህ ደቂቃ በዚህ ጊዜ ላይ እንዲህ ሰው ታገኛለህ ብሎ መኪና ነተክ እዚህ ቦታ ተገናኙ። እሷም አመነች፣ እሱም አመነ። ልክ ሁለት ልጅ ወለዱ። ባይዘወይ በዚህ አይነት መንገድ የሚሄድ ከ5 ዓመት አያልፍም። ከ5 ዓመት በኋላ ጩቤ በጩቤ ነው የምትሆነው። ከገባ ገብቷል። ጦርነት። ምክንያቱም መናፍስቱ ስራው ነው። እንድትከድም ብለው ነው ባላስቀደሟት። በኋላ አገኘዋት፣ እግዚአብሔር ረዳት፣ ነፃ ወጣች። ነው ወይ ለማንኛውም ግን ክርስቲያንም ሆነ ይሄን ነገር ብትጠነቀቅ መልካም ነው። ኦፋን ሊያወራ ምን ይላል ይችላል። ሁለተኛው ድግምት። ሁለተኛው የሚሰራው ድግምት ነው። ድግምት ሰብስብ ይባላል። የድግምቱ ስሙ ሰብስብ ይባላል። አሁን ብዙ ጊዜ ሲባል ትሰማለህ። በአመድ ላይ የሚሄዱ የሚንከባለሉ፣ ከአህያ ጋር ተንከባለው የሚያድሩ፣ እንደገናም ደግሞ በሌሊቱ 6 ሰዓት እስከ 9 ሰዓት ራቁታቸውን ራፊ ጨርቅ ሳያረጉ የሚያሮጣቸው። እንደገናም ትሰማለህ
ከተማን የሚዞሩ ራቁታቸውን ከተማ የሚዞሩ ገጠር ከሆነ በአህያ ላይ የሚያዞራቸው 9 ሰዓት ላይ ወደ ተራራ አውጥቶ እስከ 6 ሰዓት እስከ 9 ሰዓት አህያ አለ በአህያ ላይ ይሄዳል። አህያው በጣም የሚገርመው ነገር ጅቦች ቢያገኙት እንኳን አይበላው ያሳልፈዋል። የሚገርመው ሮንድ እንኳን ካገኘ ይሄ ጠባቂ ዘዋሪዎች ሲያገኟቸው እጃቸው ላይ ገንዘብ ይሰጣቸዋል። ራቁቱን ሆኖ እጁ ላይ እንደዚህ ሲል ገንዘብ ይሰጠዋል። ገንዘቡን ይሰጣል። ከዛ ገንዘቡን ይዘው እነኛ አገኘን ገንዘብ ብሎ ሲደርሱ ትንሽ እንደራቃቸው ገንዘቡ ባዶ ይሆናል፣ የለም። ይሄ የተለመደ ብዙ ሰዎችም አግኝቼ አውርቻቸዋለሁ። እንደዚህ ይዘን እንደዚህ ሰው አይደለም ማለት ነው ብሎ ከዛ በኋላ ጭንቀት ይይዛቸዋል። ሊጸልዩ እንደጸልይላቸው የመጡ ሰዎች ብዙ አሉ በዚህ ጎዳና። ይሄ ኖርማል ነው። አሁን ዝም ብለህ አገሪቷ ላይ ስለምትኖር መኖር ብለህ ስለያዝክ የኖርክ እንጂ ታሪኩ ከበስተጀርባው ብዙ ታሪክ ነው ያለው እዚህ ምድር። ባይዘው እነኚህ በድግምት የሚመጣ ገንዘብ በአህያና በጅብ ቆዳ ተሰፍቶ መሶብ ተገልብጦ ይሰፋል። በአህያና በጅብ ቆዳ ከዛ በኋላ ይሰሙና መሶቡ ይገለበጣል። ሰውየው መንገድ ላይ ሲዞር አንተ አሁን ራቁቱን እየዞረ ነው ወይ በአህያ እየሄደ ነው ወይ በጅብ እየሄደ ነው ነው የምትለው። እሱ ግን እየሄደ የሚለው ነገር 200 ብር 200 ብር ይግባ 200 ብር ይግባ 200 ብር ይግባ 100 ብር ይግባ ገንዘቦችን ነው የሚጠራው። የምትጠራው ገንዘብ ብቻ ነው ግን የሚገባው። የሚገርም ክሱ ፓርት ነው። 10 ብር ካልክ 10 ብር ይገባል። ከዛ ስትመለስ አትታጠብም፣ አይታጠቡም፣ እንደዛው እንዳሉ ከተንከባለሉበት ይሄዳሉ። ከዛ በኋላ እዛው ይተኛሉ። ልክ ከንጋቱ 11 ሰዓት ሲል ይታጠባሉ። ባይዘዌ አህያው እሱም 9 ሰዓትን ከ6 ሰዓት እስከ 9 ሰዓት ውስጥ ባለው ጠቅልለው ቤታቸው ካልገቡ ጅቦች ይበሏቸዋል። የሚደንቅ ነገር ነው። ሌላ ጊዜ ሰውና ጅብ በሚል እነግርሃለሁ። እዚህ ብቻ ሀገር ሳይሆን አውሮፓም ስላየው ሌላኛው በዚህ በድግምት የሚሰራ ሌላኛው ሰይደናው ከድር ነው። ሰይደናው ከድርን መቼም ይጠፋል ብዬ አላስብም። መርካቶ ማወቅ ከፈለክ መርካቶ ሄድ። ቅዳሜ ለመግዛት የሚያሮጥክ ማን መንፈስ እንደሆነ ብታውቅ በደንብ ይገባል። ሰይደናው ከድር ነው። ዛሬ የምታየው ኢትዮጵያ ውስጥ ባለጠጎች አብዛኛዎቹ ሰይደናው ከድርን የሚያመልኩ ናቸው። ያው ድብልቆሽ ዓለም ስለሆነ ሰይደናው ከድርን የሚያመልክ ህዝብ ነው ያለክ። የፈለገ ሃይማኖት ስም ሊጠራል ይችላል። ከበስተጀርባው የሚያመልከው ሰይደናው ከድር በገንዘብ ረገድ ላይ እየቃሙ እያደረጉ ሐሙስና ቅዳሜ የነሱ ቀን ነው። ባለፈው ስለነገርኩ ይሄንን ያዘው። ዛሬ ቀን ግን አበቃ። አጠገብላለሁ ተረኛ ሆነን ወጣን በልስ። የዚህ ምድር ሀብት ይገባናል በልስ። ድገመው በጌታ ድገመው በጌታ ጮክ ብለህ በለው። ለመጨረሻ በለው። ተፈጸመ። አይኖ አብዛኛው ፔንቴ የሚያስበው ሐሳብ ቢኖር ምንም የለኝ በሚለው ይስማማል። ለምን ምንም የለም? ምድር የተፈጠረችው ለማን? ዳግመኛ ስትፈጠር ለማን ተፈጠረች? ለሰው ልጆች። ስለዚህ ለሰው ልጅ ከሆነ ሀብቱ ለማን ነው? እስቲ ለኔ ነው በልስ። አጠገብላለሁ። አትሽኮርመምብኝ በዚህ ጉዳይ በለው። ነክ አንተም ተቸግረ ልጄም ተቸግሮማ እንዴት ይሆናል? ኧረ ተው በእግዚአብሔር እንዴ! በፍጹም። በሶስተኛው ደረጃ ማለት ሶስተኛው እዚህ ምድር ላይ በሀብት መንፈስ የሚሰራው ሲሃር ይባላል። ሲሃር ማለት
አይታችሁ እንደሆነ አንዳንድ ባለጠጎች እዚህ ምድር ላይ አይታቸው እንደሆነ ከአንድ ልብስ በስተቀር ሌላ አይለብሱም። አንድ ልብስ 5 ዓመት ሙሉ ያ ልብስ አይታጠብም። እነሱ በአመት አንድ ጊዜ ነው የሚታጠቡት። ያው ምንድነው የሚባለው? እሬቻ ዕለት፣ የእሬቻ ዕለት ነው የሚታጠቡት። ይህን የምታውቁ ሰዎች በደንብ እንተዋወቃለን። የእሬቻ ዕለት ብቻ ነው የምትታጠቡት። ሲሃር ይባላል። ቁሻሻ ነው። አንድ ልብስ ተደግሞበት ይሰጣል። ማታም አታወልቅም፣ ጠዋትም አታወልቅም፣ እንደዚህ አታወልቅም። ሁሌ አብሮክ ነው። ገላማ አትታጠብም። የራሱ የሆነ ሽታ ይሰጣል። ደግሜ የራሱ የሆነ ሽታ ይሰጣል። 5 ዓመት ሙሉ በዚህ ሆነ። ከ5 ዓመት በኋላ እንደገና ሌላ ልብስ ይደረጋል። ተለምኖ ተደግሞበት። እኛውን ደግሞ ወስዳ አቃጥለው ትባላለ። አቃጥለ ዛሬ እንዲህ የምታያቸው ባለጠጎች አብዛኛዎቹ ከዚህኛው የመጣ ከክርስቶስ ውጪ የሚመጣ ባለጠግነት ሁሉ ከበስተጀርባው ይሄ መንፈስ አለ። ደግሜ እነግራለሁ፣ ይሄ መንፈስ አለ። በዚህ ወደ ሰሜኑ ስትመጣ እዚህ በድግምት በጣም አገራችንን ወሮ ያለው ድግምት ያለው እዚህ ሰሜን ሸዋ በሙሉ ኦልሞስት እስከ ጥግ ድረስ ከሄድክ ደጋሚዎች ናቸው፣ በድግምት የሚሰሩ ናቸው። ሀብትን በተመለከተ ወደዚህኛውም ሳይድ ወደ ሰሜኑ ሳይድ ወደ ጎጃምም የትኛውም ሂድ፣ እንደገናም ወደ ላይ ወደ ትግራይም ሂድ፣ በሙሉ ኦል እዛ ሰሜኑ ፓርት ላይ ያለ በዚህኛው በድግምት ሲስተም የሚሄድ ነው። ዛሬ አበቃ። የያዙትን ለቀቁ። ዛሬ አበቃ። አንድ ሰው አብሮኝ ቢቆም አይደለ ጌታ ያለው? እንቆማለን እጃችንን እና በጌታ በኢየሱስ ስም ዛሬ ከምድራችን ላይ አነሳ ነው። ስራችሁ አይከናወን፣ ስራችሁ አይከናወን። ድምጻችሁ አይስራ፣ ድምጻችሁ አይስራ። ለአሁንና ለዘላለም ድምጻችሁ አይስራ። ህዝቡን ያራቆታችሁ፣ ባዶ ያረጋችሁ፣ ሰብስብ ብላችሁ ራሳችሁን የሰየማችሁ በሙሉ በኢየሱስ ስም እናንተው ራቁት ሄዳችሁ፣ እናንተው ራቁት ሄዳችሁ። ክፎች ናችሁና ራቁት ሄዳችሁ። የሰው ነፍስን ይዛችኋልና እናንተው በጌታ በኢየሱስ ስም ስፍራ ለቀቃችሁ። ምድራችን ከዚህ በኋላ በእናንተ አትስተናገድም። ተፈጸመ። ቁጭ እንላለን። ሌላኛው በዚህኛው የሚሰራው በዕጣን የሚደገም ነው። ምግብ ቤቶች አይታችሁ እንደሆነ ዕጣን ያደርጋሉ። ዕጣኑን ዝም ብላችሁ የሚያደርጉትን ተመልከቱ። ጠዋት፣ ምሳ ሰዓት፣ ምሽት እስከ 2 ሰዓት በፊት ሁሉ ጊዜ ካላደረጉስ ቤቱ ዝንብ እንኳን አይገባም። ይሄ አስማት ወይም ደግሞ በዕጣን የሚደገም አስማት ይባላል። ለምሳሌ ምግብ ቤት ሲከፍቱ ወይም ደግሞ የሆነ ነገር ሲከፍቱ ይህንን ነገር ቃል ይገባሉ። ይህም በማድረግ ነው። ሌላኛው በሶስተኛ ደረጃ ሲሃር ላይ የምንመለከተው ልጃቸውን መስዋዕት አድርገው የሚሰጡ የገዛ ልጃቸውን ከ6 ወር በታች የሆነ እድሜ ያለውን ነው የሚሰጡ። ማቀው ሰው አለ ህሊናው መቀበል አቅቶት መጥቶ ያወራኝ ሰው በቃ አንድ ልጁን አምሮ እንዲፈዝ በዚህ በእስስት አጥንትና በእንትን አድርገው አስቀመጧት። ከዛ መናፍስቱ ገባ ንንሱ ዛረጋት። በቃ ምንም አታውቅም። እና ልጃቸውን አንዷን ልጃቸውን ሰጥተው አንዱን ደግሞ አርደውት እና በጣም ያሳዝናል። በጣም የሚያሳዝን
ሚስትየው ወደ ጌታ መጣች። እሷም አብራ ተባባሪ ነበረች። በቃ ትጨነቃለች። ሌሊት ይመጣሉ። ብዙ ስትሰቃይ በቃ ባሏንም ይዛ መጣችና አወራችኝ። እና እዚያ ሀገር ላይ አለች ከተባለች ሴት መካከል አንዷ ናት። ግን ይሄ እውነተኛ የህይወት ታሪክ ነው ምነግርህ። ልጅን የሚሰዋ መስዋዕት አድርጎ የገዛ ልጁን የሚሰጥ ማለት ነው። ይህንን አብዛኛውን ጊዜ የቤተሰብን ጥፍር ይቆረጥና የሁሉም ጥፍራቸው አንድ ላይ ይጨሳል። ከዛ አለቀ። ከዚህ በኋላ እኛና አንተ አንድ ነን ይላሉ። ለዚህም ነው ዛሬ አይተ እንደሆነ ጥፍርን ዝም ብላ አትቆረጥ ይወስዱብሃል ይባል የለ አተገብላለሁ ኦሆ ነው ጌሙዬ ነው። አንተን ግን ሊነካ ደግመ በለው ሊነካ ያዘው። እንግዲህ ይሄን ያህል ካልኩ በእውነት እነግርሃለሁ መልአክ አለ ወይ? አሁን ጥያቄው እሱ ነው። ይሄ በመናፍስቱ ዓለም ላይ ሀብትን ሼር አድርገው የሚወስዱ ናቸውና ሁሉም የእግዚአብሔር ነው። አዎ ሁላችን አጨብጭበን ነውናል። ነገር ግን ራሱ ሰይጣን ምን እንዳለ ታውቃላችሁ? ለምወደው ይሄንን ምን እላለሁ እሰጣለሁ። የእግዚአብሔር ከሆነ ለምን የምወደው ብሎ አለ። ጌታ ደግሞ ተቃወመው። ያንተ አይደለም አለው አላለው። አሁን ሌጋል ራይት አለው እግዚአብሔር በስጦታውና በመጥራት ስጦታው አይጸጸትም ይላል። ነገሩን ሲፈጥረው ለመልካም ነበር። ከልቡ ከሰይጣን ከውስጡ ኃጢአት እስኪገኝበት ድረስ ንጹህ ነበር። ስለዚህ ለሱ ተፈጠረ። ባይዘው የሰይጣን ነጋዴ እንደሆነ ታውቃላችሁ። ሰይጣን ነጋዴ ነው። ሕዝቅኤል ምዕራፍ 28ን በደም ተመልከተው። ኢሳይያስ 14ን በደም ተመልከተው። ሰይጣን ነጋዴ ነው። በሰማይም እጅግ በንግዱ በለጠገ ይላል። አንቺ የበለጠሽ የባቢሎን ነጋዴዎች በጠርሴስ ያላችሁ አይደል ያለው ራእይ ላይ። ሰይጣን ነጋዴ ነው። ትልቁ ስራው መነገድ ነው። ለዚህም ነው ቅጥር ለበረከት ምን አይልም አይመችም። ሰይጣን ያውቃል፣ መቀጠርን አያምንም። ለልጆቹ የሚያስተምረው ምንን ነው? መነገድን ነው። ምክንያቱም ሊቆጣጠርክ የሚችልበትን መንገዶችን ነው የሚያስበው። ስለዚህ በዚህ በመንፈሳዊ ዓለም ውስጥ ስትመጣ መላእክቶች ያግዛሉ ወይ? አሁን ጥያቄው ይሄ ነው። የበረከት መልአክ አለ ወይ? እስቲ ወደ መጽሐፍ ቅዱሱ አቅርቦት የሚያደርጉት መልአኮች ይህንን በደንብ አስመርበትና ቤት ላይ ለጥፈው። ጽድቁንና መንግስቱን ምን ለሚሉ ነው? ለሚፈልጉ የሚያገለግሉ ናቸው። ጽድቁንና መንግስቱን ለሚፈልጉ የሚያገለግሉ ናቸው። ስለዚህም መንግስቱን የምትሻ የምትፈልግ ከሆነ መላእክቶች ሊያገለግሉ አትራክትድ ይሆናሉ፣ ይሳባሉ። አንተን ለማገልገል ይሳባሉ። ከልቤ ልንገር፣ በቅንነት ሂድ እንጂ ይሳባሉ። ሳትወድ በግድ ነገሮችን ያሰካኩልሃል። እንዴት እንደሚያሰካኩል ሁሉ አይገባም፣ ግን ነገሩን ሰራርተው ያስቀምጡታል። ሚልኪያስ ምዕራፍ 3 ቁጥር 11 እናውጣ። ሚልኪያስ ምዕራፍ 3 ቁጥር 11 የሚለውን ስለ እናንተ ነቀዙን ምን እላለሁ እገስጻለሁ፣ የምድራችሁንም ፍሬ ምን እላለሁ አያጠፉም፣ በእርሻችሁም ያለው ወይን ፍሬውን ምን አያሉም አያረግፉም ይላል የሰራዊት ጌታ እግዚአብሔር። በደም ስማ። ስለ እናንተ ነቀዙን ምን እላለሁ እገስጻለሁ፣ የምድራችሁን ፍሬ ምን አይሉም አያጠፉም፣ በእርሻችሁም ላይ ያለውን ወይን ፍሬውን ምን አይሉም
አያረግፉም ይላል የሰራው ጌታ እግዚአብሔር። ምን እንደሆነ ታውቃላችሁ? አንድ አካል አለ ፍሬህን የሚያረግፍ ማለት። አንድ አካል አለ ስራህን የሚያጠፋ። ስለዚህ እኮ ነው ጥበቃ አሁን የሚያወራው። መቼም ስለ ጩቤ ይዞ አንተን ነፍስን መጠበቅ አይደለም የሚያወራው። ስለ እጅ ስራን በተመለከተ ነው የሚያወራው። ስለ በረከት በተመለከተ ነው የሚያወራው። ስለ በረከት የምታተርፉበት የምትነግደው ነገር እንዳይጠፋ ያለ ነው። ነቀዝ የደረሰ ፍሬ ቤት ውስጥ ያለ የሚበላ ነገር እሱ እንዳያጠፉብህ አደርጋለሁ። በርሻችሁ ያለው ወይን ፍሬውን አያረግፍም ማለት ስራክ እንዲበላሽ አላደርግም። እንግዲህ ይሄንን የሚያወራው መጽሐፍ ቅዱስ ነው። ቀጥሎ ያለውን ብታነበው የተድላ ምድር ትሆናላችሁና አሕዛብ ሁሉ ምን ይሏችኋል? ብፁዓን ብለው ይጠሯችኋል ይላል የሰራው ጌታ እግዚአብሔር። ቁጥር 14 እንሂድ። እናንተም እግዚአብሔር ማገልገል ከንቱ ነው፣ ትእዛዙን በመጠበቅ በሰራዊቱ ጌታ በእግዚአብሔር ፊት ሐዘንተኞች ሆነን በመሄድ ምን ይረባናል ብላችኋል። እንዲህ ያደርግላችኋል። ፍሬያማ ነው የምትሆኑት። ከዚህ በኋላ ፈጽሞ ፍሬ አቢስ ልትሆኑ ምን አትሉም አትችሉ። አንድ የሆነ አካል የሚጠብቅ የሚያግዝ አካል እያወራ ነው። እስቲ መጽሐፍ ቅዱሱን እናውጣው። መዝሙር 91 ከዚህ በፊት ባላየነው መልክ እንመልከተው። ቁጥር 11 በመንገድህ ሁሉ ይጠብቁ ዘንድ መላእክቱን ስላናንተ ምን ይላል? ያዛቸዋል። ተመልከት። በመንገድህ ሁሉ መንፈሳዊ ብቻ አይደለህም አንተ። እዚህ ምድር ላይ የምትንቀሳቀስ መንገድ አለክ፣ ስራ አለክ፣ መንገድህ እኮ ነው። ኑሮ አለክ፣ መንገድህ ነው። በመንገድህ ሁሉ በየትኛውም በህይወት አቅጣጫ ማለት ነው። በየትኛውም በህይወት አቅጣጫ ይጠብቁ ዘንድ የመጠበቅ ኃላፊነት አለባቸው ማለት ነው። ስለዚህ መጽሐፍ የሚያወራው ለእኛ ከገባን መንፈሳዊ ዓለም ደግሜ እላለሁ፣ መንፈሳዊ ዓለም ለእኛ የሚሰራልን ብለን መልአክን የማናምን ከሆነ ከጨዋታ ወጥተናል። ምክንያቱም ፍሬህ እንዳይጠፋ ሊጠብቁ የሚችሉ እነሱ ናቸው። የወይን እርሻህን ነቀዙን መገሰጽ የሚችልም ነቀዙን ገስጻለሁ ካለ፣ ደጎቢያ ኩብኩባ ተምቹን አጠፋለሁ ካለ አንድ አካል ሊያጠፋክ የሚመጣ አለ። ያንን አካል የማጥፋት ፕሮግራም ነው። ይሄ የመንፈስ ዓለም ነው። ደግሜ ነግራል፣ የመንፈስ ዓለም ነው። አሁን መልአክ እንዳለ የባለጠግነት መልአክ እንዳለ ላሳየክ ነው። መላእክቶች የተለያዩ የህይወት ስርዓት አላቸው። ደግሜ እላለሁ፣ መላእክቶች የተለያዩ እንደ ሰይጣን ማለት መናፍስቶቹ አጋንንቶቹ ልዩ ልዩ ስራ እንዳላቸው ባይዘው መልአክን ሲታስብ 7 አይነት የመላእክት ዝርያ ነው ያለው። 7 አይነት ጻፎ። ለማንኛውም ሌላ ዘመን ስመጣ እናገራለሁ። 7 አይነት የመላእክት የእያንዳንዳቸው የየራሳቸው የስራ ዘርፍ አላቸው። ለምሳሌ ጦረኛው ሲባል ማንን ነው የምትጠራው? ሚካኤልን ነው የምትጠራው። ጠባቂ ብለህ ስትጠራ ማንን ነው የምትጠራው? እልፍ አላፋት መላእክቶች ባይዘው መልእክት የሚያመጡ አሉ። ገብርኤል ብቻ አይደለም መልእክት የሚያመጣው፣ መላእክቶች አሉ። አንተ አለ መልእክት አሁን ይነገራል። ለጋሻው መልእክት ምን እንደሚያወራው ቢከፈት ጆሮው ይሰማል። መልአክ አለ፣ የታዘዘ መልአክ። እንደዚሁ መልአኮች አሉ ለንግድ የሚሆን ለእግዚአብሔር ከዚህ ነገር ጋር ለመባረክ የተጠቀመባቸው መልአኮች አሉ። እነዚህ መልአክቶችን የማወቅ ፕሮግራም
ምን አይነት ሰው ነው አትራክት የሚያደርገው? ቅድም እንዳትረሱ መንግስቱንና ጽድቁን ምን የሚሉ የሚፈልጉትን ነው የሚያገኝ። ኦራይት ዕብራውያን ምዕራፍ 1 ቁጥር 13 እና 14 እናውጣ። ዕብራውያን ምዕራፍ 1 ምን እንደሚል እስቲ እንመልከተው። ነገር ግን ከመልአክ ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ ከቶ ለማን ብሏል? ሁሉ መዳንን ምን ይበሉ ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን? የሚያገለግሉ መናፍስት አይደሉም? ስለዚህ ሁሉ ብዙ አሉ ማለት ነው። ከነዚህ መካከል ላይ በሕይወት ስኬትን የሚያመጡ መልአኮች አሉ። አለዛ አትችለውም። ይሄንን አለ መንፈሳዊነትንም መልአኩ ካረዳ በዚህ በስጋም ለመኖር መልአኩ ካረዳ፣ ለምሳሌ ያሳየ መንፈሳዊ ሕይወትን መልአክ ካረዳ በተኛ ጊዜ ያጠፉ ነበር። ቀን ላይ መልአክ ባይጠብቅ ከቀትር ጋኔን ከሚበር ፍላጻ አታመልጥም ነበር። በስጋ በመንፈስ የመልአክ እርዳታ ያስፈልጋል። ልንገራችሁ መጽሐፍ ቅዱሳችን ላይ ጴጥሮስና ማን ነበረ ሲዘምሩ፣ ጳውሎስና ሲላስ ሲዘምሩ በነበረ ጊዜ ነገ ሞት አለ የለም አለ። ጴጥሮስ እንደገና ዮሐንስን ገለው ያዕቆብን ገለው እሱም እንደገና ሊገደል ሲል መልአክ ኢንተርፊር ባያደርግ በሕይወት ሊኖር ምን አይልም አይችልም። ተመልከት መጽሐፍ ቅዱስ በእያንዳንዱ በሕይወት ስርዓት ውስጥ ና የመልአክ መንፈሳዊ ሰውን ማንም የመልአክ ኢንተርፊር ታያለ። እኔ በጣም ማዝነው ለዚህ ምድር ፕሮቴስታንት ሃይማኖት ነው ብለው የሚይዝ ሰዎች ስለ መልአክ ለምን እንደምንሻሽ አይገባኝም። ይሄ መጽሐፍ ከዘፍጥረት እስከ ራእይ ድረስ በመልአክ የታጀበ ነው። ነገር ግን አትፈልገው። ለምን አትፈልገው? የሌላ ሃይማኖት ቡድን መልአኩ የሌላ ሃይማኖት ቡድን ነው። አጠገብላለሁ ሁሌ ገብርኤል ነው በለው ለካ የሆነ የተገባብን የእውቀት ማነስ ወዴት አመጣን? ወደ ሽሽት አመጣን። በቃ እግዚአብሔርን የመቀበል ፕሮግራማችንን ተው ነው። እግዚአብሔር ተገልገሉበት ያለውን ነገር ስለዚህ አንፈልጋችሁም ካላችሁ በግድ እንሰራላችኋለን አይሉ። ዳስዋ ሚዲዮከር የሆነ ሶሳይቲ ውስጥ ያለ ነው። ጴንጤውን ከመጣ 50 ነው። ወይ አይወድቅ ወይ አይነሳ። መነሳትን አታስበው። ቁልቁለቱን ወጣ መካከል ላይ ደረሰ ሲባል ቁልቁለቱን የመጀመሪያ እሱ ነው። ምክንያቱም የመላእክት ጥበቃ ከሌለ፣ የመላእክት እርዳታ ከሌለ፣ ከመላእክት ጋር የተቆራኘ የህይወት ምዕራፍ እንዳለ ካላወቅ እርሰው በሕያው እግዚአብሔር ፊት እርሰው። በሰው መልክ ሁሉ መጥተው ሊረዱክ ይችላሉ። አጨብጭብ። መልካም በምን መልክ? አንዳንድ ነገር አሁን እንኳን አይሰማም። ላሳየ አንድ ሰው ያዕቆብ የሚባል ሰው በሰው መልክ ይመጣለት እስቲ እንመልከት። ዘፍጥረት መጽሐፍ በሕልምም ያዕቆብን አንድ ሰው እንደ ሰው ተገልጦ መጣለት። ዥንጉርጉርም በሰው መልክ ይመጣለት እንደ ሰው ደግሞ ያዕቆብን ተገናኝቶት ትዝ ይላችሁ እንደሆነ ካልባረከኝ ምን አለ አለቅም። አንድ ሰው ታገለውለት እስኪ ነጋ ድረስ ማን ሰው? አንድ ሰው ኦኬ።
አሁን ይህንን ጥቅስ ያገኛችሁ ሰዎች ጥቅሱን ትነግሩኛላችሁ። 32:24 ቁጥር 32:24 ያዕቆብን ግን ለብቻው ቀረ፣ አንድም ሰው እስኪነጋ ድረስ ምን አደረገው? ያ የሀብት ሰው በጌታ በኢየሱስ ስም በመንገድ ይገናኝ። አሜን። ያ መልአክ ከአብርሃም ይልቅ የበለጠገ ነበረና የሳሌም ንጉሥ ከአብርሃም ይልቅ የበለጠገ ነበረና አስራትን ሊያወጣ መጣ። የምድር ንጉሥ ነበረና ትውልድም ቁጥርም የለው። ያንን ሰው ብሎ እዚህ ጋር ጠራው። ያዕቆብን ምን እንዳለው ግን በኋላ ላይ ስትመለከት መጽሐፍ ቅዱሳችን ላይ እንደዚህ የሚል ቃል ያኔ ወደ ሰማይ ስትመለከት መልአክ ሲወጡና ሲወርዱ ያየው እኔ ነኝ። ወዲያው ምን አለ ያዕቆብ? ካበላህ ካጠጣህ አንተን እከተላለሁ፣ ለአንተም ቤት እሰራለሁ። ለአብርሃም መጣና ለያዕቆብ መጣና ምን አለ? ያኔ ያየኸኝ አንተ እኔ እንደው ታውቃለህ። አሁን ደግሞ ሸመልማሌ አድርግና ላባንን እንዲህ ይበለው ቢያቱ አጠገብላለሁ። ያ መልአክ ዛሬ ይገናኘኛል። ድገመው በጌታ። ያዕቆብ ከራሱ አምጥቶ የፈልስፎ ያወራ ይመስላል። ማታ በሕልሙ ያኔ የተገናኘው ሲወጣና ሲወርድ ያየው እኔ ነኝ አለ። ለአባት ጋር ነበር። አባቱ ባለጠጋ ነበር አልነበረም? ከዚህ ቀን ጀምሮ ይህ መልአክ አይተላለፍም። አሜን። በጌታ በኢየሱስ ስም አትተላለፍም። አሜን። ጮክ በልና መልአኩን አግኝቼዋለሁ በል። መልአኩን አግኝቼዋለሁ። ድገመው በጌታ። መልአኩን አግኝቼዋለሁ። ድገመው በጌታ። መልአኩን አግኝቼዋለሁ። ተፈጸመ። አሜን። በደንብ እንመልከተው። እዚሁ ምዕራፍ 28 ምዕራፍ 28 ምዕራፍ 28 ቁጥር 12 እና 13 ምን ይላል? ሕልምም አለመ፣ እነሆም መሰላል በምድር ላይ ተተክሎ ራሱ ወደ ሰማይ ደርሶ እነሆም የእግዚአብሔር መላእክት ይወጡበት ይወርዱበት ነበር። እነሆም እግዚአብሔር በላይ ቆሞበት ነበር። እንዲህም አለ፣ የአባትህ የአብርሃም አምላክ የይስሐቅም አምላክ እኔ እግዚአብሔር ነኝ። ይህችንም አንተ የተኛህባት ምድር ለአንተና ለዘርህም ምን እላለሁ? እግዚአብሔር ከላይ ነው፣ ግን የሚወጡና የሚወርዱ ስራውን የሚሰሩ ማለት ናቸው። ዛሬ ስራው ተሰራ። አሜን። በሌላ የትኛውም ስራ የተሰራ በል። የሚያግዘኝ መልአክ አለ በል። ድገመው በጌታ። ድገመው በጌታ። እውቀት አይደለም በልስ፣ ጥበብ አይደለም በል፣ ዘመድ አይደለም በል፣ ዘር አይደለም በል፣ ነገር ግን የሚያግዘኝ መልአክ አለ በል። ድገመው በጌታ። ድገመው በጌታ። እንደ አፍ ቃል ሆነ። እንደ አፍ ቃል ሆነ። የሚያግዝ መልአክ መንቀሳቀስ ጀመረ። ጮክ ብለን ኢትዮጵያ ለኔ ሰጥቶኛል። ኢትዮጵያ ለኔ ሰጥቶኛል። ድገመው በጌታ። ኢትዮጵያ ለኔ ሰጥቶኛል። ቀማዋቸው ከእጃቸው ለመ ቀማዋቸው ከእጃቸው ቺላቶ
እነዚህ የጨለማ ሰዎች የሚነግዱት በሙሉ ቀማናቸው። ጮክ በልና ቀማናቸው በለስ። እኛ ጋር ያለ መንፈስ አለ በለስ። መልካም መንፈስ በለስ። ይሰራል በለስ። ያደርጋል በለስ። አምናለሁ ተፈጸመ። አምናለሁ ተፈጸመ። አምናለሁ ተፈጸመ። ኃያል ሆነ አገኘው። ብርቱ ሆነ አገኘው። ጮክ በልና ከመልአኩ የተነሳ ኃይል አለ በለስ። ድገመው በጌታ ድገመው በጌታ መልአክ ብዬ ስጠራ እንደ ቤት እንዳታስብ ውጣ። ይሄ ባላና አረዳ ነው ባለበት ነው ያስኬደኝ። ሊረዱና ያገለግሉ ዘንድ መልአኩ ስላንተ ምን ይላል? ያዛቸዋል። ይረዱና ምን ይሉ ዘንድ ተቀበልኳቸው በለስ። ያግዙኛል በለስ። ያገለግሉኛል፣ ለእኔ ኃይል ይሆናሉ በለስ። ድገመው በጌታ ድገመው በጌታ ነቀዙን ይገስጹታል በለስ። ፍሬም ሊያጠፋ የሚመጣውን ይከለክሉታል። ያገለግሉሃል፣ ይጠብቁሃል። ጮክ በልና ዘመን ነው በለስ። የኔ ዘመን በለስ። ድገመው በጌታ ድገመው በጌታ። ይሄው ሰው በደንብ ተመልከቱ። ምዕራፍ 30 ምዕራፍ 30 ቁጥር 29 ጀምሮ እርሱም አለው እንዴት እንዳገለገልኩ ከብትህን እንዴት እንደጠበቅኩልህ አንተ ታውቃለህ። ከእኔ መምጣት በፊት የነበርክ ጥቂት ነበርና፣ እኔ ከመምጣት በፊት የነበረክ ምንድን ነበር? ጥቂት ነበረ። ዛሬም እጅግ በዛ። ወደ አንተ በመምጣቴም እግዚአብሔር ባረከ። አሁንም እኔ ደግሞ ለቤት የምሰራው መቼ ነው? ሲናው ባሪያ ሆኖ እየኖረ ያ መቼ ነው የምሰራው ብሎ ሲያስብ ይሄንን ሀሳብ ወደ ውስጡ ሲያመጣ ያ ሲወጣና ሲወርድ የነበረው መልአክ ተገናኘው። ዛሬ መቼ ነው እኔ የማገኘው? መቼ ነው እኔ ብዙዎችን ምረዳው? መቼ ሆን የራሴን ነገር የማቆመው የምትል ይህ መልአክ ተገናኘ። ይህ መልአክ ተገናኘ። ይህ መልአክ ተገናኘ። አተቀብላለሁ። ለእኔም ጊዜ መጣ በለስ። ድገመው በጌታ ድገመው በጌታ ለመጨረሻ በለው። ጎበዝ እስካልነቃል መቼ ብሎ ማሰብ እስካልጀመርክ ድረስ መልአኩ እንደማይነቅ ይታችሁ 21 ዓመት ባሪያ ሆኖ ያየዋል እኮ መልአኩ አብሮታል። ዛሬ ነቃክ። ዛሬ ነቃክ። በቀስ ጮክ በልና ነቃው በልስ። ከልካኝ የለብኝም በል። ነቅቻለሁ በልስ። ድገመው ነቅቻለሁ በልስ። ከልካኝ የለብኝም በልስ። በጌታ በኢየሱስ ስም መንቃት ሆነልህ። ይህ የመጨረሻ መንቃት ሆነልህ። ይህ የመጨረሻ መንቃት ሆነልህ። ይህ የመጨረሻ መንቃት ሆነልህ። ለራስ ምትሮጥበት ዘመን መጣ። ቢላ አንድ ደቂቃ መናገር ጀመርልኝ። አንድ ደቂቃ መናገር ጀመርልኝ። ነቅቻለሁ። ልያዝ አልችልም ከዚህ በኋላ። መልአኩ መንቀሳቀስ ጀምሯል። መልአኩ መንቀሳቀስ ጀምሯል። መልአኩ መንቀሳቀስ ጀምሯል። ማቢያዳላባቶስ ሬዲያዳላባቶስ ራዲያዳላባቶስ
መንፈስ ሆኖ ይገለጥ፣ አካል ለብሶ ይምጣ፣ ወይም ደግሞ በፈለገው መንገድ ይምጣ። ነገር ግን መልአክ ምልክትን አሳየ። ምን ማድረግ እንዳለብን ምልክት አሳየ። እስከ መቼ? ለዚህ እኮ ነው ቅጥር ለበረከት አይመችም። እስከ መቼ? መልአኩ እስከሚያሳየው መልአኩ ልክ እንዲጠይቁ በኋላ ወደ ታች ስታነብ ነው አይደል? እግዚአብሔር መልአኩን በሕልሙ ተገለጠለትና ሲንጠላጠሉ አሳየ። ሸመልማሌ አድርጋለሁ። ይሄንን ሐሳብ ይዞ መጣና ለላባን ነገረው። ምንም አትስተኛ አላፊት ምንም አትስተኝ። ይተመልከተው የሚለው ቁጥር 29 ጀምሮ ከምንም አለበት ጥቂት ነበሩ፣ አሁን ግን ብዙ ከብት አለ፣ ብዙ ምናምን አለ ካለ በኋላ የሚቀጥለው ብታደርግልኝ እንደገና ምን አለ? ያዕቆብም አለው ምንም አትስጠኝ፣ ይህንም ነገር ብታደርግልኝ እንደገና በጎችን አበላልሃለሁ፣ እጠብቅልሃለሁ። ዛሬ በመንጎች መካከል አልፋለሁ። በደምብ ስሙ። ያየውን ነው የነገረውን ነው። ከዛ በፊት አልፋለሁ፣ በዚያም ከበጎች መካከል ዝንጉርጉርና ነቋም ያለበትን ጥቁርና በግ ሁሉ ከፍየሎችም ነቋም ዝንጉርጉር ያለበትን እለያለሁ፣ እነርሱም ደሞዜ ይሆናል። እውነተኛው ነገር ነብራማ የሆነ በግ በሕይወት አይተታቃል? ግመል አይተታቃል? ከብት አይተታቃል? ነብራማ ደስ አለው ማለት ላባን። ምክንያቱም የሚቀጥለው ዓመትም እንደሚጠብቅለት እንደሚበዛ ነው። ነገር ግን አንድ ነገር ህልም አለ። መልአኩ ሌሊት ላይ የሀብት መልአክ ተገናኝቶታል። በአሁኑ ዘመን ሰራተኛ እኮ የሥራ መስክ የሚነግርህ መልአክ ማለት ነው። ምን መስራት እንዳለብህ የሚያወራክ መልአክ አጠገብላለሁ። የታገልኩበት ዘመን አበቃ በለስ ድገመው በጌታ ድገመው በጌታ መልአኬ ወጥቷል በለስ ድገመው በጌታ ድገመው በጌታ ይህንን እናንብበውና እንጨርስ። ዛሬ በመንጎች በኩል አልፋለሁ ካልነው ቁጥር 33 ስለዚህ በፊት ያለውን ደሞዜን ለመመልከት በመጣ ጊዜ ወደፊት የሚሆነው በእምነቱ ምንም እኮ ያለው የለም፣ ገና የሚሆነው ነገር እያለ በፊቴ ጽድቅነቴ ይመሰክርልኛል። ከፍየሎች ዝንጉርጉርና ነቁጣም የሌለበት ከበግ ጠቦቶች ጥቁር ያልሆኑ ሁሉ እርሱ በእኔ ዘንድ ቢገኝ እንደተሰረቀ ይቆጠርብኝ። ላባም እነሆ እንደ ቃልህ ይሁን አለ። በዚያም ቀን ከተባቶቹ ፍየሎች ሽመልማሌ መሳይና ነቁጣም ያለባቸውን ከእንስሶችም ፍየሎችም ዝንጉርጉር ነቁጣም ያለባቸውን ነጭ ያለበትን ማንኛውም ሁሉ ከበጎቹ መካከል ጥቁርና በግ ሁሉ ለይቶ ለልጆቹ ሰጣቸው። በእነርሱና በያዕቆብ መካከል የ3 ቀን መንገድ ያህል አራቃቸው። ያዕቆብም የቀሩትን የላባን በጎች ይጠብቁ ነበር። ያዕቆብም ልብን፣ ለውዝ፣ ኤርሞን ከሚባሉ እንጨቶችም እርጥብ በትርን ወስዶ በበትሮቹ ውስጥ ያለው ነጭ እንዲታይ ነጭ ሸመልማሌ አድርጎ ላጣቸው። የላጣቸውንም በትሮች በጎቹ ውሃ ሊጠጡ በመጡ ጊዜ በውሃ ማጠጫው ገንዳ ውስጥ በጎቹ ፊት አኖራቸው። በጎቹም ውሃ ሊጠጡ በመጡ ጊዜ ይጎመጁ ነበር። በጎመጁም ጊዜ በትሮቹን አይተው መጎምጀታቸው የተነሳ ምን አሉ? ጸነሱ። መልአክ ሲገባ ያንተ ችሎታ አይመለከተውም። ባይዘዌ የጸነሱት ሌሎች በጎች ወይም ፍየሎች ወይም ከብቶች ስሪያ አርገው አይደለም። የሆነው ነገር ልክ ባዩ ጊዜ ጸነሱ። እናንተ ሰዎች
የናንተ ነገር ልክ እንደዚህ ይጸነሳል። ጮክ በልና ከተፈጥሮ ውጪ ይበልስ ደግመ በለው እስቲ ድገመው እስቲ አቅምን አይመለከትም በልስ ጥበብን አይመለከትም ኃይልን አይመለከትም ችሎታን አይመለከትም ትምህርትን አይመለከትም ነገር ግን ነገር የተጸነሰ በልስ ድገመው በጌታ ድገመው በጌታ ነገር ግን ነገርክ ምን አለ በኢየሱስ ስም ጮክ በልና ይቻላል በልስ ድጋሚ በለው ይቻላል በልስ ዛሬማ አልፈ ነው የምትሄደው እየነገረኩ እኮ ነው መልአክ ሲገባ ጣልቃ ምን እንደሚሆን በባዶ ብትሆን እንኳን በባዶ ያንተ ነገር ይጸነሳል አሜን አንድ ሰው ለአንተ ለማገዝ ይገናኛል አሜን እንዴት እንደሆነ አታውቅም ሆኖ ግን አገኘው አሜን ድጋሚ ላለው ሆኖ አገኘው አሜን ድጋሚ ላለው ሆኖ አገኘው አሜን ቁጥር 40 እንዲህም ሆነ የበረቱት በጎች በጎሞቹ ጊዜ በጎቹ በትሮቹን አይተው በበትሮቹ አምሳል ይጸንሱ ዘንድ ያዕቆብ በትሮቹን በውሃ ማጠጫው ገንዳ ውስጥ ከበጎቹ ፊት አደረገ በደከሙ በጎች ፊት በትሩን አያደርገውም ነበር የደከሙትም ለላባን የበረቱትም ለያዕቆብ ሆኑ ቀጥሎ ያለው በደም ስማ ያ ሰው ማን ያዕቆብ እጅግ ምን አለ በለጠቀ አጠገብላለሁ መልአክ ይገናኝ በበለጠቀላለሁ ብለው ያ ሰው በ6 ዓመት ውስጥ እጅግ ምን አለ በለጠቀ ወደ ኋላ ታሪኩን ብታነብ እንደሚታካ ላባንም ተጋፋው ላባንም ጥሎት በሄደ ጊዜ አምላኬ እጅግ ካንተ ይልቅ ምን እንዳለ እንዳበለጠቀች አይተሃል ለካ የላባንም መባረክ ማነው ምክንያቱ ያዕቆብ ከማን ጋር ነው የወጣው ከመልአክ ጋር መልአኩ ይጠብቀው ዘንድ አይደል ሲወጣና ሲገባ ተከትሎት እንዴት ይጸልያል ዛሬ በድካምህ ጣልቃ ገባለህ አሜን በድካምህ ጣልቃ ገባለህ አሜን በድካምህ ጣልቃ ገባለህ አሜን ጮክ በልና የኔ ተራ ደረሰ በል የኔ ተራ ደረሰ ድገመው በጌታ የኔ ተራ ደረሰ ድገመው በጌታ የኔ ተራ ደረሰ እጅግም በለጠቅ ዘንድ እግዚአብሔር ወዶሃል መልስ ድገመው በጌታ ያለው ነው ያ ሰው እጅግም ባለጠጋ ሆነ ብዙም ከብት ሴቶችም ወንዶችም ባሪያዎችም ግመሎችም አህዮችም ሆኑለት እሱ ያደረገው ነገር ትንሽ ከብትና ፍየል በግ ነበር እግዚአብሔር ግመልን ጨመረ ነውጣማ የሆነ አንተ ከምታስበውና ከምትለምነው በላይ ሊያደርግ የሚችል አምላክ ለአንተ ተለቀቀ ጮክ በልና እሆን ዘንድ የግድና ግድ ነው መልስ ድገመው በጌታ ድገመው በጌታ ምዕራፍ 31 ቁጥር 11 አንብቤ ጨርስ እግዚአብሔር መልአክ በሕልም ያዕቆብ ሆይ አለኝ እኔም እነሆኝ አልኩ የማን መልአክ የእግዚአብሔር መልአክ ያዕቆብ ሆይ
አለኝ። እኔም እነሆኝ አልሁ። እንዲህም አለኝ፣ ዓይንህን አቅንተህ እይ። በበጎችና በፍየሎች ላይ የሚንጠላጠሉት የበጎችና የፍየሎች አውራዎች፣ ሸመልማሌዎች፣ መሳዮችና ዝንጉርጉሮች ነቁጣ ያለባቸው ናቸው። ላባ በአንተ ላይ የሚያደርገውን ሁሉ ምን ብያለሁ አይቻለሁና ሐውልት የቀባህበት በዚያን ለእኔ ስዕለት የተሳልክበት የቤቴል አምላክ እኔ ነኝ። አሁንም ተነስተ ከዚህ አገር ውጣ፣ ወደ ተወለድክበት ምድር ምን በል ተመለስ። እስከ መቼ ነው ምኖረው ሲል ተገልጦለት ይሄንን ነው የነገረው። ምን አለ ዛሬ ማታ በተለይ 9 ሰዓት ከሌሊቱ እንድትነሱ ልጸልይ። አዲስ ጅማሬ የሚጀምርበት ሰዓት ነውና ዛሬ ሰዓትም ሞልተተኛ ብተኛ አልተኛም ብለህ እንኳን ሰዓት ባትሞላ ብትረሳ 9 ሰዓት ትነቃታለህ። 9 ሰዓት ትነቃታለህ። ተነሳና ግን እንዲህ በል፣ ያ ሌሊት ላይ ያገኘው መልአክ እንዳትረሳ። ያዕቆብን ሊነጋጋ ሲል በ9 ሰዓት ላይ መልአኩ መጣ ይላል። ከ9 ሰዓት እስከ 11 ሰዓት የንጋት ነው። ሊነጋ ሲል ነው የሚባል። ያ መልአክ ያዕቆብን ከተገናኘው አዲስ አይዲያ ይዞ ዛሬ በቃኝ ብለሃልና ተገናኘው፣ ተገናኘው፣ ተገናኘው። ጮክ በልና የኔ ተራ ነው በልስ። ድገመው በጌታ፣ ድገመው በጌታ በኢየሱስ ስም። እዚህ ምድር ላይ እንግዲህ ነግሰህ አገኘው። ደግሜ ላለው እዚህ ምድር ላይ ነግሰህ አገኘው። በዚህ ምድር ላይ ወጥተህ አገኘው። አመፀኞች ሁሉ ስፍራ ለቀው አየው። ያንተን ሰፈር የያዙ በሙሉ ባሪያ አድርገው የገዙ በሙሉ ስፍራ ለቀቁ። ጮክ በልና ደጃፍ አለኝ በልስ። ድገመው በጌታ፣ በዛ ደጃፍ እወጣለሁ ገባለሁ በል። ድገመው በጌታ፣ ድገመው በጌታ። ማንም አይከለክለኝም በል። ድገመው በጌታ፣ ድገመው በጌታ። ልያዝ አልችልም በል። ድገመው በጌታ፣ ድገመው በጌታ። እኔ አምልጫለሁ ዘሬም አምልጧል በል። ድገመው በጌታ። ልባርክ። ከዚህ በኋላ በአንተም በዘርህም ደሃ ላይም በትውልድ ላይ ነግሰህ አገኘሃለሁ። በትውልድ ላይ ነግሰህ አገኘሃለሁ። ያለ መከልከል ትወጣለህ፣ ያለ መከልከል ትወጣለህ። ማንም አይከለከለህም። አንድ አፍታ ዘርን እየጠራ ትውልድን እየጠራ አመለጠን እኛ እያል አመለጠን፣ አመለጠን፣ አመለጠን እኛ ራቢያ ዳላባዶ ሬቤዴ ለባግላባዶ ሬቤዴ ለባግላባሩባዳ ሬዲያ ዳላማዶ አዲያ ዳላባዶ ሩባይራን ተረምሽሮ ይዛፈረሽብራ ተረፈረሽብራ ሮሳ ፓጀንታ ምሽብራን ተረምሽብራ ደቦስ ሩምብራን ተረምሽሮ ይዛፈረ ደቦስ ሮሳ ፓጀንታ ተረቦስ ሮሻ ካየራም ቴራ ፓፓስ ሩባይራን ቴራ ፓካየራን ሞራን ታፓስ ሬንታ ፓጀንታ ተረቦ ሮሻ ካየራን ቴራ ፓፓ ሩባይራን ቴራ ፓፓ ሬንታም ከረን ሞራን ታፓስ ሬንታ ፓጀንታ ከረነሞ ሮሻ ካየራን ቴራ ፓፓ ሩባይራን ቴራ ፓፓ
rentam karen morra tapas renta pagenta kerenabos ruba irantera perenabos kafara rosa pagenta kerenabos ruba irantera perenabos rentam karen morra tapas rosha kairantera papa ruba irantera papa rosa karen morra tapapa renta pagenta kerenabos rosha kairantera papa rosa karen morra tapas renta pagenta kerenabos Yahweh Elohim Adonai 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 Rosha kairantera papa ruba irantera papa rosa karen morra tapapa renta pagenta kerenabos ruba irantera papa rosa karen morra tapapa renta pagenta kerenabos rosa karen morra tapas Rosha kairantera papa ruba irantera papa rosa karen morra tapapa renta pagenta kerenabos Yahweh Elohim Adonai Rosha kairantera kerenabos ruba irantera papa rosa karen morra tapapa renta pagenta kerenabos ruba irantera kerenabos renta karen morra tapas renta pagenta kerenabos Rosha kairantera papa ruba irantera papa rosa karen morra tapapa renta pagenta kerenabos rosa kerenabos renta kerenabos ጀናሳለ በጌታ በኢየሱስ ስም ከዚህ በኋላ ማንም እዚህ ቤት ያለ መስመር አይስትም። አሜን። መንገዱን አይስትም። አሜን። የመሰማሪያ ስፍራውን ያገኛል። አሜን። የመሰማሪያ ስፍራውን ያገኛል። አሜን። ፈጽሞ ሰላም ሆነ። አሜን። ስራክ ሰላም ሆነ። አሜን። የምታደርገው ጥቂቱ ነገር መብዛት ጀመረ። አሜን። ህልም ገባበት። አሜን። ራእይ ገባበት። አሜን። ትእዛዝ ገባበት። አሜን። የሚጠፋ ነገር፣ የሚጨነግፍ ነገር፣ ነቀዝ የሚበላው ነገር ከዚህ በኋላ አይገኝም። አሜን። አይገኝም። አሜን። ማምለጥ ሆኗል። አይገኝም። አሜን። ማምለጥ ሆኗል። አይገኝም። አሜን። ይህ ቃሌ በኢየሱስ ስም በጆሮአችሁ ተፈጸመ። አሜን። ከዚህ ቃሌ በስተቀር ሌላ አይሆንም። አሜን። ሊሆንም አይችልም። አሜን። ተፈጸመ። አሜን። ተፈጸመ። በጌታ በኢየሱስ ስም እንግዲያውስ ተከናወን። ስላንተ የሚታወጅ መልካም ነገር መጣ። እግዚአብሔር በመካከል ገብቷል። ተፈጽሟል። 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 በኢየሱስ ስም ሆነ። ለእግዚአብሔር ክብር እንሰጣለን።